ዜማ እናልፋለን። እኔም እንደ ጓዶቼ መላውን የኢትዮጵያ ሕዝብ እንኳን ለሰባተኛው ዙር አገር አቀፍ ምርጫ አደረሳችሁ ላለሁ የኢትዮጵያን ሕዝብም እዚህ ያላችሁትን ከዚህ ውጭም ያሉትን ተፎካካሪ ፓርቲዎች ጭምር እንኳን ለሰባተኛው አገር አቀፍ ምርጫ አደረሳችሁ ለማለት እወዳለሁ። የዛሬው የመከራከሪያ አርስታችን ፖለቲካና የዲሞክራሲ ስርዓት ግንባታ ነው። እነዚህን ምን ማለት ነው? የዲሞክራሲ ፖለቲካና የዲሞክራሲ ስርዓት ግንባታ ማለት መገለጫዎቹ ምንድናቸው? መርሆቹና አሁን ያለው አገራዊ ተጨባጭ ሁኔታ በሚል በተወሰነ መልኩ ለመዘርዘር ሞክራለሁ። ፖለቲካና የዲሞክራሲ ስርዓት ግንባታ ስንል በእኛ ሐሳቤ በኢዜማ ሐሳቤ ጠንካራ ሀገረ መንግስት ለመገንባት ፉክክርን ከትብብር ጋር በማቀናጀት የመከባበርና የእርቅ ባህልን ለማዳበር የሚያግዝ ስልት ነው ብለን እናምናለን። ዲሞክራሲ የህዝብ ሉዓላዊነት መገለጫ ነው ብለን እናምናለን። ዲሞክራሲያዊ ስርዓት በሌለበት ሀገር ላይ የህዝብ ሉዓላዊነት ሊከበር አይችልም ብለን እናምናለን። ስለዚህ ዲሞክራሲ ሁልጊዜ ደጋግመን እንደምንለው የህልውና ጉዳይ ነው። በኢዜማ እይታ ዲሞክራሲያዊ ስርዓት የሌለበት ሀገርና ዲሞክራሲያዊ ስርዓትን በደንብ ኤክሰርሳይዝ ማድረግ የማይችል ህዝብ ባለበት የሀገር ሉዓላዊነት የህዝብ ሉዓላዊነት ይኖራል ብለን አናምንም። የዲሞክራሲ ስርዓት ዋና መገለጫዎቹ ምንድናቸው የሚለውም ቢያንስ አራት ነጥቦችን ለማየት አንደኛው ዲሞክራሲያዊ ስርዓት ግንባታ እየተካሄደ ባለባቸው ሀገር ላይ ባህላዊ ለውጥ የሚያመጣ ነው። ይህ ማለት የፉክክርና ትብብር ሚዛንን የጠበቀ ከመናናቅ ይልቅ መከባበርን የሚያስቀድም እንዲሁም ከኔ ይልቅ እኛ የሚል የጋራ አስተሳሰብ ያለው ማህበረሰብ እየተፈጠረ በጊዜ ሂደት የሚሄድበት ነው። ሁለተኛ የፖለቲካ አስተሳሰብን እንደዚሁ የሚቀይር መሆን አለበት። ከቂም ይልቅ የቅርባይነትን በጋራ መወያየትንና በጋራ ችግሮችን መፍታት ላይ ያተኮረ የፖለቲካ ባህል በጊዜ እየተሻሻለ የሚሄድበት ነው። ሶስተኛው ሀገረ መንግስት ግንባታ ሂደት ላይ የተጠናከረ እንዲሆን የሚያደርግ ነው። ጠንካራ የዲሞክራሲ ባህል ለጠነከረ ሀገረ መንግስት ግንባታ እጅግ በጣም አስፈላጊ ነው ብለን እናምናለን። አራተኛ የተፎካካሪ ፓርቲዎች ጉልህ ተሳትፎ ያለበት መሆን አለበት። የዲሞክራሲ ስርዓት ግንባታን እናሳድጋለን ካለን የተፎካካሪ ፓርቲዎች በየደረጃው በሚገኘው ምክር ቤቶችም ሆነ በሌላው ጠንካራ ፉክክር ማድረግ አለባቸው፣ ተሳትፎ ማድረግ አለባቸው ብለን እናምናለን። ከዚህ አንጻር የዲሞክራሲ መርሆዎቹ ደግሞ ምንድናቸው? እነዚህን ተግባራዊ ለማድረግ የተቀመጡ መርሆዎች 6 መርሆዎችን ለማስቀመጥ እንሞክር። አንደኛው ከህዝብ የመነጨ ስልጣን ያለው መንግስት መሆን መቻል አለበት። በየጊዜው በሚደረግ ነፃ ገለልተኛ ምርጫ ስልጣን በህዝብ የተያዘበት እና ከህዝብ የሚመነጨ ስልጣን ያለበት መንግስት መሆን አለበት። ሁለተኛው የህግ የበላይነት የሰፈነበት መሆን አለበት። የሀገር ሁሉም ዜጋ በእኩልነት የሚዳኝበት የህግ ስርዓት መኖር አለበት። ገለልተኛ ፍርድ ቤቶች መኖር አለባቸው። ሶስተኛው ተጠያቂነት መኖር አለበት። እያንዳንዱ አመራር ለሚሰጠው ኃላፊነት በየደረጃው ያለው አመራር ለሚወስደው ውሳኔ ለሚሰጠው ኃላፊነት ተጠያቂ መሆን መቻል አለበት። አራተኛ አካታችነትን በሚገባ ያሳተፈ መሆን መቻል አለበት። በሁሉም ደረጃ አካታችነት የሰፈነበት ስርዓት መበጀት አለበት። አካታችነት ስንል በጾታ፣ በአካል ጉዳተኛ፣ በወጣቶች፣ በሌሎች አስተሳሰቦችም ጭምር የሚካተቱበት እኩል እድልና እኩል የፖለቲካ ተሳትፎ ያለበት መሆን አለበት። አምስተኛ የስልጣን ክፍፍል ቼክ ኤንድ ባላንሱ የተጠበቀ መሆን አለበት። በህግ አውጪው በህግ አስፈጻሚውና በህግ ተርጓሚው መካከል ግልጽ የሆነ የስልጣን ክፍፍል መኖር አለበት። እንዲሁም በፌዴራልና በክልል መንግስታት መካከል ግልጽ የሆነ ክፍፍል መኖር አለበት። ስድስተኛው ነፃና ገለልተኛ ሚዲያ መኖር አለበት። ነፃና ገለልተኛ ሚዲያ በሌለበት ስለ ዲሞክራሲ ስርዓት ማውራት አይቻልም። ከዚህ አንጻር አሁን ያለውን ተጨባጭ አገራዊ ሁኔታ ማየት ይቻላል። የመጀመሪያው ከህዝብ የመነጨ ስልጣን መኖር አለበት። አዎ ጊዜውን የጠበቀ የምርጫ ስርዓት እያካሄድን እንገኛለን። ግን ይሄ ምርጫ ስርዓት ነፃ ገለልተኛ ነው ወይ ስንል አሁንም ጥያቄ ነው። ስድስተኛውን ሀገር አቀፍ ምርጫ ነው እንደ ቤንችማርክ እንኳን ብንወስድ ስድስተኛው ሀገር አቀፍ ምርጫ የነበረበትን ችግር በግልጽ እናያለን። ህዝቡ በነፃነት ወጥቶ የመረጠበት ስርዓት እስካልሰፈነ ድረስ በህዝብ የተመረጠ መንግስት ይኖራል ማለት አይቻልም። ሁለተኛው የህግ በላይነት የሰፈነበት ነው፣ ሩል ኦፍ ሎ የምንለው ማለት ነው። አሁን ሁሉም ዜጋ በነፃነት በፍርድ ቤት ቀርቦ በእኩልነት የሚዳኝበት ስርዓት አለ ማለት አይቻልም። ከዚህም አንጻር ጉድለቶች ያሉበት ነው። ሶስተኛው ተጠያቂነት ነው። በየደረጃው ያሉ አስፈጻሚ አካላት ወይም በየደረጃው ያሉ የመንግስት ባለስልጣናት ለሚያደርጉት እያንዳንዱ ድርጊት ተጠያቂነት እየሰፈነ ነው ወይ የሚለውንም ሁላችንም የምናውቀው ነው። አራተኛው እንደዚሁ አካታችነት ነው። አምስተኛው የስልጣን ክፍፍል ነው። ቼክ ኤንድ ባላንስ በህግ አውጪው በህግ አስፈጻሚውና በህግ ተርጓሚው መካከል ያለው ቼክ ኤንድ ባላንስ ኦልሞስት በጠፋ ደረጃ ያለበት ጊዜ ነው ያለው። ሁሉንም ህግ አስፈጻሚው አካል ጠቅልሎ የያዘበት ህግ አውጪውንም ህግ ተርጓሚውም ጭምር በአስፈጻሚው አካል ቁጥጥር ውስጥ ያለበት ነው። ሌላው ሚዲያ ነው። ነፃና ገለልተኛ ሚዲያ እዚህ ሀገር ላይ እንግዲህ በ5 ዓመት አንዴ ነው እንዲህ አይነት እድል ብናገኘው። ገዢው ፓርቲ ግን 5 ዓመት ሙሉ ሁሉንም የመንግስት ሚዲያዎች ሚኒስትሪ ሚዲያዎችን በነፃነት የሚጠቀምበት፣ ፓርቲዎች ግን ምርጫ በመጣ ቁጥር ብቻ የሚያደርጉበት ነው። ይሄ ሁሉ በሆነበት ዲሞክራሲ ስርዓት ግንባታን በሚፈለገው ደረጃ በአንድ ሀገር ላይ ማስፈን አይቻልም የሚል ጽኑ አቋም አለን።
አመሰግናለሁ። እናመሰግናለን። በቀጣይ ከትብብር ለኢትዮጵያ አንድነት ፓርቲዎች ሀሳባቸውን ያቀርባሉ። እሺ፣ በጣም አመሰግናለሁ። ውድ ኢትዮጵያውያን፣ በዋናነት ሀገራችን ኢትዮጵያ ህዝባችንም ተባበሩ ወይም ተሰባበሩ ባለን መሰረት ተባብረን መተናል። የዚህ ቅንጅት መስራቾች የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ፣ መኢአድ እና ሌሎችም ፓርቲዎች በጋራ ሰብሰብ በማለት ህዝቡን አማራጭ ለመስጠት ጠንካራ ቅንጅት ይዘን መተናል። በቅድሚያ ሀሳባችንን በተለይ በዚህ በፖለቲካው ዘርፍ ልንሰራ የምንችለውን ባጭሩ ማስቀመጥ እፈልጋለሁ። የመጀመሪያው የህዝብ ተሳትፎን በተመለከተ እኛ መንግስት ብንሆን ዜጎች በነጻነት መምረጥ መመረጥ እንዲችሉ የስልጣን ባለቤት ራሱ ህዝቡ እንዲሆን እናደርጋለን ማለት ነው። ሁለተኛ ሩል ኦፍ ሎ የምንለው የህግ የበላይነት እንዲኖር በሀገሪቱ ውስጥ የህግ የበላይነት እንዲረጋገጥ እንሰራለን። ሶስተኛ የስልጣን መከፋፈል የሚባለው ለምሳሌ አስፈጻሚው፣ ህግ ሰጪው፣ ፍርድ ቤት እነዚህን በሶስቱ ከፋፍለን በሚገባ እንዲሰሩ እናደርጋቸዋለን። አራተኛ የሀሳብና የንግግር ነጻነትን እናረጋግጣለን። ዜጎች በነጻነት ሀሳባቸውን እንዲገልጹ ያልተመቻቸውን ፖሊሲ እንዲያስቀይሩ ሰላማዊ ሰልፎችን እንዲያደርጉ በነጻነት እናመቻችላቸዋለን። አምስተኛ ተወካዮችን መምረጥ ሪፕሬዘንታቲቭ አሁን እነዚህ በየክልሉ ዜጎች የራሳቸውን ተወካዮች እንዲመርጡ እናደርጋለን በነጻነት የራሳቸው የሚሉትን መሪ ምክንያቱም ዜጋው በዜግነቱ የዜግነት መብት ስለሚሰጠው በዜግነቱ የፈለገውን እንዲመርጥ እና ለእርሱ ይሆነኛል የሚለውን እንዲያገኝ እናደርጋለን። ስድስተኛ ከህዝቡ የተለያዩ አስተያየቶችን የሚቀበል ሲስተም በፖለቲካ ስርዓት ውስጥ እንዘረጋለን። ለምሳሌ ፖሊሲዎቻችን ላይ ለውጥ እንዲመጣ ወይም ሌሎች ስራዎቻችንን የሚገመግም ራሱን የቻለ መዋቅር እንዘረጋለን። አስተያየቶችን በነጻነት እንቀበላለን። ሰባተኛ ተጠያቂነትና ተግባራዊነት ግልጸኝነትን እናሰፍናለን። ይሄ ማለት መንግስት አይከሰስም አይነት ነገር የለም። ስለዚህ የመንግስት መዋቅር እያንዳንዱ ተጠያቂነት እንዲሰፍን እናደርጋለን። ይሄ ደግሞ ሙስናን ያጠፋል፣ ያለ ተጠያቂነት የሚሄድ ከሆነ ማለት ነው። እነዚህ ዋና በፖለቲካው ዘርፍ ፖሊሲዎቻችን ናቸው። በሰፊው ወደፊት እንመጣባቸዋለን። ሆኖም በዚህ ሰዓት አንገብጋቢውና አስፈላጊው ጉዳይ አስቻይ ሁኔታ መፈጠር አለበት። እንግዲህ እንዳየኑ የመጀመሪያው ላይ ብልጽግና በዚህ ዘርፍ ምንም ግልጽ የሆነ ፖሊሲ የለውም። እስካሁን ላለፉት 5 ዓመታትም ግልጽ ያረጋቸው ነገሮች የሉም። በዚህ ምክንያት የፖለቲካው ምህዳር ጠቦ አስቻይ ሁኔታ ጠፍቶ ዜጎች ከሰላማዊ ትግል ይልቅ የትጥቅ ትግልን ምርጫቸው እንዲያደርጉ ሆኗል። ስለዚህ የሰላማዊ ትግል በሮች በተዘጉ ቁጥር የትጥቅ ትግል በሮች ነው የሚከፈቱት። ስለዚህ እኛ የሰላማዊ ትግል በሮች በሚገባ እንከፍታለን። የብሔር ፖለቲካን እናጠፋለን። የሀሳብ ፖለቲካ እንዲሰፍን እናደርጋለን። የዜግነት ፖለቲካን ከፍ እንዲል እናደርጋለን። ለዚህም ነው ተባብረን ተጠናክረን ጠንካራ የተሻለ ሀሳብና አማራጭ ይዘን የመጣ ነው። እዚህ ቅንጅት ውስጥ ያሉ ለረጅም ዓመታት ልምድ ያላቸው ከ50 ዓመት በላይም ልምድ ያላቸው ፓርቲዎች መኖራቸው በሚገባ የፖሊሲ አማራጭ ይዘው ለመምጣት እድል ፈጥሮላቸዋል። ስለዚህ ይሄ ቅንጅት ጠንካራ ቅንጅት ነው። መላው የኢትዮጵያ ሕዝብ ከዚህ ቅንጅት ጎን ቆሞ አስቻይ ሁኔታዎች እንዲፈጠሩና እውነተኛ ምርጫ እንዲካሄዱ የሚያስፈልገውን የሰላማዊ ትግል ከጎናችን እንዲያደርግ እንጠይቃለን። በሰላማዊ ትግል መብቶቻችንን ማስከበርና ጠንካራ የሰላማዊ ትግል ብዙ አምባገነን ስርዓቶችን ማንበርከክ እንደሚችል ስለምናምን ጠንካራ ኃይል ሆነን ወጥተናል። ህዝባችን ደግሞ ከጎናችን ከተሰለፈ ሀገራችንን ከጠባብ ብሔረተኝነት ነፃ እናወጣታለን። ስለዚህ ውድ ኢትዮጵያውያን በመላው ሀገሪቱ የምትገኙ ከመቼውም ጊዜ በላይ ከኛ ጎን እንድትቆሙ አብረን በአንድነት እንድንሆን ጥሬን አስተላልፋለሁ። የምርጫ ምልክታችን እናመሰግናለን። ደቂቃው ተጠናቋል። የመጀመሪያውን የክርክር ዙር እንዲህ አጠናቀናል። አራቱም ፓርቲዎች ሀሳባቸውን አቅርበዋል። ቀጥሎ ወደ ሁለተኛው ዙር ነው የምናልፈው። ወደዚህኛው ዙር ስናልፍ
ፓርቲዎች ከራሳቸው ሀሳብ በተጨማሪ ከሌሎች ፓርቲዎች ራሳቸው የሚለዩበትን መንገድ ያብራራሉ። እርስ በርሳቸውም ጥያቄ ማቅረብ ይችላሉ። ለእያንዳንዳቸው 10 ደቂቃ ይሰጣቸዋል። ሀሳባቸውን ያቀርባሉ። በወጣው ዕጣ መሰረት ከብልጽግና እንጀምራለን። 10 ደቂቃ አላችሁ። የተከበራችሁ የሀገራችን ኢትዮጵያ ሕዝቦች በድጋሚ እንኳን ለ7ኛው ሀገራዊ ምርጫ አደረሰን። ፓርቲያችሁ ብልጽግና ለኢትዮጵያ ያለው እይታ የጠራ ነው። ኢትዮጵያ ጥንታዊ ታሪክ ያላት፣ ተገቢ ቦታዋን ያላገኘች፣ በከፍታዋ ልክ ያልታወቀች ነው በሚል ለታሪካችን ልዩ ከዚህ በፊት የነበሩ ውዝግቦችን በመፍታት ከዚህ በፊት ያሳለፍናቸውን የትኛውም ቀድሞ የነበሩ መንግስታትን ጥሩ ነገሮች አምጥቶ በመደመር ዛሬ ላይ አዲስ ነገሮችን ለህዝባችን በማምጣትና ለቀጣይ የሚያስፈልጉትን ትልሞችን በአግባቡ ለይቶ ያስቀመጠ ፓርቲ ነው። ፓርቲያችን የህዝባችን የረጅም ጊዜ ጥያቄ የሆኑት የዲሞክራሲ፣ የፍትሃዊነት፣ የአካታችነት ጥያቄ የወለደው ፓርቲ ነው። በኢትዮጵያ ታሪክ በመግቢያችን ላይ እንደገለጽ ነው ለመጀመሪያ ጊዜ የዳርና የመሃል አርብቶ አደርና አርሶ አደር፣ ገጠርና ከተማው የእምነት ክፍፍልን በልዩነት በማየት እነዚህ ጉዳዮች አብረው በአንድነት በህብረ ብሔራዊነት ካልመጡ በስተቀር ኢትዮጵያ በአግባቡ መበልጸግ አትችልም በሚል የተመሰረተ ፓርቲ ነው። በኢትዮጵያ ታሪክ የመጀመሪያው ሁሉንም ኢትዮጵያዊ አካቶ የተመሰረተ ፓርቲ ነው። ስሪታችንም አካታችነት ነው። ዲሞክራሲ ህልውናችን ነው ብለን እናምናለን። ለዛ ነው ከለውጡ ማግስት ጀምሮ የዲሞክራሲ ማሻሻያ ወይም የዲሞክራሲ ተቋማትን ነፃ ገለልተኛ እንዲሆኑ የሚያስችሉ የህግ ማሻሻያዎችን አርቅቀናል፣ አጽድቀናል። ዛሬ የምርጫ ቦርድ ገዢውን ፓርቲ እኛን ጨምሮ መቆንጠጥ የሚያስችል አቅም የተፈጠረው በዚህ በለውጡ ሰዓት ነው። ሚዲያዎቻችን የሚዲያ ባለስልጣን ከዚህ በፊት ለገዢው ፓርቲ አገልጋይ ሆኖ ነበር የኖረው። በእኛ በብልጽግና ፓርቲ በእግሩ እንዲቆምና ማንኛውንም ጉዳይ በነጻነት ማራመድ የሚያስችል በጀቱንም ራሱ ለተወካዮች ምክር ቤት አጽድቆ እንዲሄድ አድርገናል። ከፍትህ ስርዓት ማሻሻያ ማኳያ ዳኞች፣ ፍርድ ቤቶች፣ አቃቢያን ህጎች በነጻ ስራቸውን እንዲሰሩ ከየትኛውም ፖለቲካ ጣልቃ ገብነት ነጻ ሆነው እንዲሰሩ በማድረግ ለዲሞክራሲ ያለንን ቁርጠኝነት ያሳየን ፓርቲ ነን። እዚህ ከተፎካካሪ ፓርቲዎች አንዳንድ ሀሳቦች ሲነሱ ነበርና ለምሳሌ ከምርጫ ቦርድ እንዲሁም ከአካታችነት አኳያ ብልጽግና የሚታማ ጉዳይ አለው ብለን አናምንም። ለምሳሌ ከትብብር አካባቢ ላይ ጥያቄ ማንሳት እንፈልጋለን። ትብብር መተባበራችሁ መሰብሰባችሁ በጣም ጥሩ ነው። ነገር ግን ከብዛነት አኳያ አያያዛችሁ ላይ ጥያቄ አለ። ትታማላችሁና ይሄን እንዴት ታዩታላችሁ? ምን አይነት ስብስብ ነው በትብብር ውስጥ የገባው የሚለውን ነገር በዚህ አጋጣሚ ሀሳብ እንድሰጡንም እንፈልጋለን። ፓርቲያችን ብልጽግና የኢትዮጵያን መሰረታዊ የፖለቲካ ስብራቶችን በጥናት ለይቷል። ዋና የፖለቲካ ስብራቶቻችን ምንድናቸው ብሎ ብልጽግና የለየው ተንኮል፣ ሸር፣ ሴራ ናቸው ብሎ ነው የሚያምነው። ከዚህ አኳያ የሀሳብ ፖለቲካ ለመጀመሪያ ጊዜ ብልጽግና ነው ያመጣው። ከዚህ በፊት በኢትዮጵያ ፖለቲካ አውድ ውስጥ መግባት አይችሉም የተባሉ ፖለቲካ ፓርቲዎች በሀገራችን ፖለቲካ አውድ ውስጥ ገብተው መንቀሳቀስ የቻሉት በዚህ በለውጥ ሰዓት ነው። ሀሳብ ብቻ ነው ኢትዮጵያን ሊያራምድ የሚችለው። እስካሁን የነበረን ጥንታዊ ታሪክ በተገቢ ቦታ ኢትዮጵያ እንዳትገኝ ያደረገን የፖለቲካችን ህመም ነው ብለን በጽኑ እናምናለን። ለዚህም ተጨባጭ ውጤት አሳይተናል። ለምሳሌ 6ኛው ሀገራዊ ምርጫ ላይ ጥያቄ አንስታችኋል። 6ኛው ሀገራዊ ምርጫን የኢትዮጵያ ህዝብ ጠዋትና ማታ ዝናብ ሳይል በነጻነት ወጥቶ መርጧል። ይሄ ለህዝባችን ያለን ክብር ምን ቦታ ነው የሚለውን ነገር በዚህ አጋጣሚ መልስ እንድሰጡ እንፈልጋለን። ፓርቲያችን ብልጽግና ሙሉ በሙሉ ያንን ምርጫ ቢያሸንፍም ለመግባባት ዲሞክራሲ ካለን ቁርጠኝነት አኳያ ፓርቲዎች ተፎካካሪ ፓርቲዎች 275 የሚሆኑ ከወረዳ እስከ ፌዴራል ካቢኔ ድረስ ተካተው ለኢትዮጵያ ሀሳብ ጠጠር ማሽዋ ማስተዋጽኦ እስካደረጉ ድረስ ጠቃሚ ናቸው ብሎ ለዲሞክራሲ ያለውን ቁርጠኝነት ያሳየ ፓርቲ ነው። አሁንም ይሄን አጠናክረን የምንቀጥል ይሆናል። የተከበራችሁ ኢትዮጵያ ህዝቦች ብልጽግና ፓርቲያችሁ ባለፉት 5 ዓመታት ቃሉን ጠብቆ በፖለቲካው ረገድ በሁሉም ዘርፎች ላይ የፖለቲካ ምህዳሩን ከፍቶ ሚዲያዎች በነጻነት እንዲሄዱ በማድረግ እኛ ይሄ ለውጥ ከመምጣቱ በፊት 122 ሚዲያ ነበር እዚህ ሀገር ላይ። በአሁኑ ሰዓት 310 ሚዲያዎች በነጻነት በኢትዮጵያ እየተንቀሳቀሱ ይገኛሉ። በማህበራዊ ሚዲያው በተለይ ማንኛውም ዜጋ መሪያችንን ጨምሮ በነጻነት የሚተችበት ሀገር ፈጥረናል። ለዲሞክራሲ ህመሙን ሁሉ ችለን ዲሞክራሲ ለኢትዮጵያ የህልውና ጉዳይ ነው ብለን እየሰራን ነው የምንገኘው።
ኢትዮጵያ ካላት ብዝሃነት ካላት ስሪት የሚያቅፍ የዲሞክራሲ ስርዓት ከሌለ እንደ ሀገር የመቀጠል ችግር አለብን ብለን በጽኑ እናምናለን። የፓርቲዎቻችን መኖር የመድብለ ፓርቲ ስርዓት ለኢትዮጵያ የአማራጭ ጉዳይ ሳይሆን ኢትዮጵያና ኢትዮጵያዊነትን ሊያጠናክሩ የሚችሉ ጉዳዮች ናቸው ብለን ነው ምናምነው። ከዚህ በፊት በኢትዮጵያ ፖለቲካ ታሪክ ውስጥ ታሪካችን የውዝግብ ምንጭ ነበር። ብልጽግና ለሀገራችን ያለው ቁርጠኝነት እዚህ በምንነጋገርበት ቦታ አድዋ ላይ የምናየው ይሄ ታላቅ ህንጻ የልካችን ልኬት አንዱ ምስክር ነው። ጫናዎችን ችለን ስድቦችን ችለን ለኢትዮጵያ ትልልቅ ስራዎችን እየሰራን ያለን ፓርቲዎች ነን። በመሆኑም ከተፎካካሪ ፓርቲዎች እኛ ገቢር ነበብነን ሐሳብ እናገኛለን ብለን እናምናለን። ጥሩ ሐሳቦች እናገኛለን ብለን እናምናለን። ነገር ግን ብዛነትን ከማስተናገድ አኳያ አካታችነትን ከማስተናገድ አኳያ ብልጽግና ፓርቲ ሊተች የሚችልበት ነገር አለ ብለን አናምነው። ዲሞክራሲ በርግጥ ሂደት ነው፣ እያደረ ይጎለብታል ብለን እናምናለን። በዚህ ሂደት ውስጥ የሁላችን ማስተዋጽኦ ያስፈልጋል። ኢትዮጵያ በጣም ግዙፍ ሀገር ናት። የሁላችን ሐሳብ ያስፈልጋታል ብለን እናምናለን። በዚህ ደረጃ ይሄን ምርጫ የምናየው የኢትዮጵያን ዲሞክራሲ አንድ ስቴፕ ወደፊት ያስኬዳል ብለን ነው የምናምነው። አንድ ደረጃ ወደፊት ያስኬዳል ብለን ነው የምናምነው። በዚህ ረገድ የትኛዎቹም ጥያቄዎች እየተቀበል ችግሮችን በሐሳብና ሐሳብ ብቻ የሚያምን የሰለጠነ ፖለቲካ ለመፍጠር ቆርጠን እየሰራን እንገኛለን። ዛሬ በኢትዮጵያ አውድ ውስጥ ሰላማዊ ፖለቲካ እንቅስቃሴ በመኖሩ ከ64 በላይ ፖለቲካ ፓርቲዎች በሀገር አቀፍና በክልል ደረጃ እንዲወዳደሩ ድል ተፈጥሯል። ያንዳንዶቻችሁ መግለጫ በቅርቡ ያየው ነበር። የትግራይ ክልልን ጨምሮ ተወዳዳሪ ማቅረብ የቻላችሁበት አውድ የተፈጠረው በዚህ የፖለቲካ ስርዓት ውስጥ ነው። ይሄን ማጠናከር አለብን ብለን እናምናለን። የመጡ ለውጦች ቀላል አይደሉም። ያለፍንባቸው የጥንት ጊዜያቶች ችግሮቻችን፣ የፖለቲካ በሽታዎቻችን ይስቡናል። ብልጽግና መሀል ላይ የቆመ ፓርቲ ነው። ትላንትን አንተችም፣ ትላንትንም አናወድስም። በልኩ የምናይ ፓርቲዎች ነን። ማከል ላይ ቆመን የምንሰራ ነው። አማካይ ወርቃማ መንገዱን የምንወስድ ፓርቲዎች ነን። በዚህ ደረጃ ነው ኢትዮጵያ ልትበለጽግ የምንችለው ብለን እናምናለን። በዛም ምክንያት ባለፉት 5 ዓመታት በሰራናቸው ስራዎች ሀገራችን ኢትዮጵያ ወደ ተሻለ ደረጃ እየሄደች ነው ብለን ነው የምናምነው። ከፖለቲካው አስተዳደር አኳያ ከሀገር አስተዳደር አኳያ እውነተኛ ህብረ ብሔራዊ የፌዴራል ስርዓትን ነው የምንከተለው። ምን ማለት ነው ይሄ? ኢትዮጵያ ብሔረሰባዊ ማንነት አላት። እዚህ ከአንዳንድ ፖለቲካ ፓርቲዎች የተነሳው የብሔር ፖለቲካን ሚለው ቃልን እኛ እንደ ፓርቲ ችግሩን ለይተን ጠንካራ ጎኑን ወስደን ብሔረሰባዊ ማንነትንም ሳንጥል ኢትዮጵያዊ ሀገራዊ ማንነትን ሳናንጠለጥል ህብረ ብሔራዊ አንድነት ያለው እውነተኛ የፌዴራል ስርዓትን እንገነባለን እንላለን። ከዚህ በፊት ብሔር ተኮር የነበረው ስርዓት ያመጣቸው ለውጦች እንዳሉ እናምናለን። ወረቱን እንወስዳለን። ነገር ግን በቂ አይደለም። እኛ ኢትዮጵያውያን እንደ ኢትዮጵያ የሚያስተሳስሩን ጠንካራ ገመዶች አሉ ብለን እናምናለን። እነሱን እንደምራለን። ባለንበት አንቆምም። ከትላንት እንወስዳለን፣ መሀል ላይ እናስታርቃለን። እውነተኛ ፌዴራል ስርዓት የምንለው ለዛ ነው። ዛሬ ክልሎቻችን ራሳቸውን በራሳቸው ያስተዳደሩ፣ ነገር ግን በኢትዮጵያዊነት ላይ እንዳይደራደሩ የሚያስችሉ ጉዳዮችን አብረው እየደመሩ ማዕከል ላይ ቆመው እየመሩ እየሄዱ ነው የሚገኙት። ይሄን ለማስተዳደር የሚያስችል የህገ መንግስት ማሻሻያ ጉዳዮች እንደ ፓርቲ በሀገራዊ ምክክር ኮሚሽን ላይ የሚመጡ ውጤቶች እንቀበላለን። ህገ መንግስቱ እስካሁን ያመጣን ጠንካራ ጎኖች አሉ ብለን እናምናለን። የቀሩ ጉዳዮች ግን ከህዝባችን ጋር ተመካክረን ተወያይተን አዋጭ የሆነውን መንገድ ለማጠናከር ሀገራዊ ምክክርን እንደ ወርቃማ ዕድል እየጠበቅን ነው የሚገኘው። በዚህ ረገድ ፓርቲዎች ተመሳሳይ አቋም እንድትይዙልን እንፈልጋለን። ኢትዮጵያ የሁላችንም ድምር ውጤት ናት ብለን ነው የምናምነው። ብልጽግና ፓርቲ በተደጋጋሚ እንደነገርነው በኢትዮጵያ ተገቢውን ቦታ፣ ተገቢውን እይታ፣ ተገቢውን የታሪክ እይታ አተያይ ያለው የመጀመሪያው ፓርቲ ነው። እንደ ዕድል ከፓርቲ በላይ የኢትዮጵያ የፖለቲካን ስርዓት ለማሻሻል እውነተኛ የሰለጠነ ፖለቲካ ለማምጣት እድል እንደሆነ መላው የሀገራችን ህዝቦች ይረዳሉ ብለን እናምናለን። ባለፉት ዓመታት የሰራናቸው ስራዎች ለዚህ ተጨባጭ ውጤቶች ናቸው። ዛሬ የምናያቸው በሀገራችን አጓጊ የሆኑ ጉዳዮች መቀጠል የሚችሉት ብልጽግና ሲመረጥ ነው ብለን እናምናለን። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የአርሶ አደራችን ልፋት ኢትዮጵያን ተመጽዋች ከሆነችበት የስንዴ እርዳታ ያወጣ የነጻነታችን ምልክት ነው ብለን እናምናለን። የመደመራችን፣ የመተባበራችን፣ የአንድነታችን ምልክት ነው ብለን እናምናለን። የስንዴ ነዶ እኛ ኢትዮጵያውያን ስንደመር ስንሰራ እንዲህ የሚያምር አድዋን መላው ዓለምን ቀና የሚያረግ የጥቁር ህዝቦችን ቀና የሚያረግ ታሪክ እንደሰራ ነው ሁላ ለዚህ ምልክት አንዱ ነው ብለን እናምናለን። የስንዴ ነዶን ምረጡ።
ብልጽግናን ይምረጡ። ብልጽግናን መምረጥ የሰለጠነ ፖለቲካን መምረጥ ነው። ብልጽግናን መምረጥ ህብረ ብሔራዊ ማንነትና ሀገራዊ ማንነትን ያስተራረቀ እውነተኛ ህብረ ብሔራዊ ፌዴራል ስርዓትን መምረጥ ነው። ብልጽግናን መምረጥ የምንወዳትን የምትወዳትን ኢትዮጵያ በልኳ ልክ እንድትቀጥል የማድረግ ምርጫ ነው ብለን እናምናለን። ምልክታችን የስንዴ ነዶ ነው። የስንዴ ነዶ በአርሶ አደራችን በሁሉም ቦታ የምታውቁት ነው። ሁላችንም አካባቢ ላይ ያለ ነው። ከኛ የቀረበ ነው። ስንሰራ መለወጥ እንደምንችል የሚያሳይ ምልክታችን ነውና ብልጽግና መምረጥ የተሻለች ኢትዮጵያ መምረጥ ነው። ደቂቃው ተጠናቋል። እናመሰግናለን። ከዚህ በመቀጠል ወደ ቀጣዩ ወደ ሁለተኛው ፓርቲ ወደ ነእፓ እናልፋለን። 10 ደቂቃ አላችሁ። አመሰግናለሁ። ውድ የሀገራችን ህዝቦች እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሳችሁ። ጠበቃ አዲስ መሐመድ እባላለሁ ከነጻነትና እኩልነት ፓርቲ። ቀደም ሲል ባልደረባይ እንደገለጹት የምንከተለው የፖለቲካ ርዕዮተ ዓለም ለዘብተኛ ፌዴራሊዝም ሲሆን ሁለት ጽንፍ ያለው ኮንሰርቫቲቭና ሊበራል የሆነ አስተሳሰብ ያለ ሲሆን ለኛ ሀገር ባለው ተጨባጭ መሀል ላይ ያለው ወይም ደግሞ ሴንትሪክ የሚባለው ወይ ሞዴሬት ሊበራሊዝም የሚባለው ለሀገራችን ተገቢ ነው። ይሄ ርዕዮተ ዓለም ተገቢ ነው ብለን እናምናለን። ይሄን የምንልበት ምክንያት ምንድነው? ኢኮኖሚው ነፃ መሆን አለበት፣ ንግዱ ነፃ መሆን አለበት። በዚህ ረገድ ሀገራችን ከድህነት የሚያወጣ ስርዓት እንከተላለን ማለት ነው። ነገር ግን ባህላችንን፣ እሴታችንን፣ ሃይማኖታችንን የሚጥሱ ጉዳዮች ደግሞ ተቀላቅለው ግሳንግስን ሁሉ መውሰድ ስለሌለብን እንደዚህ አይነት ጉዳዮች ላይ ደግሞ ኮንሰርቫቲቭ ምን ሆንባቸውና መሀል ላይ ሆነን ሞዴሬት ምን ሆንባቸው ስላሉ ሞዴሬት ሊበራሊዝም የሚባለውን የምንከተል ይሆናል ማለት ነው። በርዕዮተ ዓለም ደረጃ የመንግስት አወቃቀርን በተመለከተ ኢትዮጵያ በርካታ የብሔር ብሔረሰቦች፣ የተለያዩ ቋንቋ ተናጋሪዎች፣ ባህሎች፣ ወጎች፣ ልማዶች፣ የሃይማኖት የማህበራዊ እሴቶች ያሏት ሀገር ነች። በተጨማሪም የተለያየ ብዝሃ ህይወት፣ መልክዓ ምድር፣ አየር ንብረት፣ የአኗኗር ዘይቤዎች የተመሰረተ ማህበራዊ ምጣኔ ሀብት ያሏት ሀገር ናት። በኢትዮጵያ ውስጥ የሚዘረጋው የመንግስት አወቃቀር እነዚህን የህዝባችንን ተፈጥሯዊ ልዩነት፣ ብዝሃነት ታሳቢ ያደረገ በአንድነት ውስጥ ልዩነትን ማስተናገድ የሚችል የመፈቃቀድ፣ የመከባበር፣ የመቻቻል ላይ የተመሰረተ አንድነት ለመፍጠር የሚያግዝ መሆን ይኖርበታል። በነጥብ ሀሳቤ ለዚህ ዓላማ እውን የሚሆነውና የተሻለው የመንግስት አወቃቀር የፌዴራል ስርዓት ነው ብሎ ያምናል። እውነተኛ የፌዴራል ስርዓት አወቃቀር በወረቀት ላይ ያለ ብቻ ሳይሆን ሁሉም የሀገራችን ህዝቦች በስምምነት በመከባበር ለመኖር የሚያስችል ምቹ አስተዳደራዊ ስርዓት ይፈጥራል። የሚገነባው የፌዴራል ስርዓት አስተዳደር ምቹነት የህዝብ ፍላጎት፣ ቋንቋን፣ ባህልን፣ መልክዓ ምድርን፣ ሌሎችን የጋራ እሴቶቻችንን ታሳቢ ያደረገ ይሆናል ማለት ነው። ውድ ኢትዮጵያውያን የዲሞክራሲ ስርዓት ግንባታን በተመለከተ ደግሞ ነፃና ፍትሃዊ የምርጫ ቦርድ እንዲኖረን ማድረግ፣ ማህበረሰቡ ግብር ከፍሎ የሚያቋቁማቸው በእኩልነት የመጠቀም ለአንደኛው አገልጋይ እንዳይሆኑ የማድረግ፣ ፍርድ ቤቶች ገለልተኛና ነፃ ሆነው እንዲሰሩ የማድረግ፣ ሰብአዊ መብቶችና ዲሞክራሲያዊ መብቶች እንዲከበሩ፣ ይህም ባለፉት ዘመናት በነበሩት የፖለቲካ ትርክቶች ላይ መግባባት ላይ መድረስና ለወደፊቱ የጋራ ጉዞ መሰረት የሚጥል ታሪካዊ እርቅ ማድረግ፣ የዲሞክራሲ ስርዓት ግንባታ ከላይ ወደ ታች ሳይሆን ከታች ወደ ላይ እንዲሆን፣ የህዝቡን አሳታፊ እንዲሆን፣ በትምህርት ስርዓቱ ውስጥ እሴቶቻችንን ማስተማር፣ የመገናኛ ብዙሃንን ነጻነት ማረጋገጥ፣ የሲቪክ ማህበራት ያለምንም ገደብ እንዲንቀሳቀሱ መፍቀድ፣ ዴሞክራሲ በምርጫ ብቻ የሚመጣ ሳይሆን በዕለት ተዕለት ውሳኔ ሰጭነት በመንግስት ተጠያቂነት ውስጥ የሚገለጽ አሰራር እንዲሆን ጠንካራ ክትትልና ቁጥጥር ስርዓቶችን እንዘረጋለን ብለን እናምናለን። የዲሞክራሲ ስርዓትም እንዲሰፍን ተገቢውን ጥረት ነጻነትና እኩልነት ፓርቲ ያደርጋል። ጤናማ የፖለቲካ ምህዳር ለዲሞክራሲ መኖር የጀርባ አጥንት ነው ብለው ያምናል ነእፓ። የመሰብሰብ የመደራጀት መብቶችን በተግባር የሚያከብር፣ ተቃዋሚ ፓርቲዎችን እንደ ጠላት ሳይሆን እንደ አማራጭ ሀሳብ እንደ ሀገር ገንቢ አድርጎ ያያል። የፖለቲካ ፓርቲዎች በሌላ በኩል ደግሞ የፖለቲካ ፓርቲዎች ራሳቸውን ከብሔር የፖለቲካ አውጥተው ሀገራዊ ራዕይ ያላቸው በውስጥ ፓርቲ ዲሞክራሲ የሚመሩ መሆን ይኖርባቸዋል። ፓርቲዎችም በጠመንጃ ሳይሆን በሀሳብ የበላይነት የሚያምኑ፣ የትግል ቁርጠኝነት የሚኖራቸው፣ ይህም የዜጎችን የፓርቲው ላይ እምነት እንዲኖራቸው የፖለቲካ ምህዳሩ በውይይትና በድርድር የተመሰረተ እንዲሆን ያደርገዋል። የህግ የበላይነትን በተመለከተ ደግሞ እንግዲህ የህግ የበላይነትን ከሚሸረሽሩ ተግባራት አንዱ ሙስና ነው። በሙስና እንዳይኖር ወይም ደግሞ እንዲቀንስ ተገቢውን ጥረት እናደርጋለን። የፖለቲካ ምህዳሩ እንዲሰፋ፣ በህግ ፊት እኩል ሆኖ የመታየት ዜጎች ባላቸው የፖለቲካ አመለካከት